አገዛዙ ዘመቻ ማዕበል በሚል የከፈተውን ጥቃት ተከትሎ በአማራ ክልል ለተከታታይ ቀናት ከባድ ውጊያ በመካሄድ ላይ እንደሚገኝ ታውቋል። የሰሞኑ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበትም ሆኗል። የፋኖ አመራሩ አስረስ ማረዳምጤ ታምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ ያገዛዙ ሰራዊት አመራር ላይ ሰርጀሪ ተሰርቷል ሲል ፋኖ መልሶ ማጥቃት ላይ መሆኑን አስታውቋል። በዝርዝር ተሰሙታላችሁ። ኤርትራ ብልጽግናን አስጠነቀቀች። ብልጽግና በሀገር ውስጥ ችግሮች በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በውንጀላ ለማጥፋት እየሞከረ ነው ስትል ከሳለች። ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጪ የወረረችው መሬት የለም በማለት ባወጣችው መግለጫ አስታውቃለች። በዚህም ላይ ተጨማሪ ዝርዝር ይዘናል። በአፋር ክልል ሲሰለጥን የቆየው ታጣቂ ኃይል በትግራይ ጦርነት ከፈተ። በአፋር በተለያዩ ስፍራዎች ሲሰለጥንና ራሱን የትግራይ ታጣቂ ቡድን ብሎ የሚጠራው ኃይል ማምሻውን ዋጀራት ላይ ከህወሓት ታጣቂዎች ጋር ጦርነት መክፈቱን ምንጮች ገልጸዋል። በዝርዝር ይዘነዋል። ሰላም ጤና ይስጥልን። በመላው ዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። አገዛዙ ዘመቻ ማዕበል በሚል የከፈተውን ጥቃት ተከትሎ በአማራ ክልል ተከታታይ ቀናት ከባድ ውጊያ በመካሄድ ላይ እንደሚገኝ ታውቋል። የሰሞኑ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበትም ሆኗል። የፋኖ አመራሩ አስረስ ማረዳምጤ ታምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ ያገዛዙ ሰራዊት አመራር ላይ ሰርጀሪ ተሰርቷል ሲሉ ነው ፋኖ የመልሶ ማጥቃት ላይ መሆኑን ያስታወቁት። እስከ ሰኔ 30 2017 ዓ.ም ድረስ የፋኖ አመራሮችን ገድላለሁ፣ የማሰልጠኛ ማዕከላትንም አውድማለሁ፣ የሎጂስቲክስ ምንጩንም አደርቃለሁ የሚል ግብ ይዞ ዘመቻ ማዕበል በሚል አገዛዙ የከፈተውን የማጥቃት ውጊያ ተከትሎ በአማራ ክልል በተለይ በጎጃም፣ ሰሜን ወሎ እንዲሁም በማዕከላዊና ደቡብ ጎንደር ዞኖች ሰፊ ቀጠና የሸፈነ ውጊያ ተባብሶ መቀጠሉ ታውቋል። ያገዛዙ ጦር ከሰኔ 20 2017 ዓ.ም ጀምሮ ከፍተኛ ቁጥር ያለው ሰራዊት አሰማርቶ ጥቃት የከፈተበት ጎጃም ቀጠና የፋኖ ኃይሎች ያገዛዙ የማጥቃት ውጊያን ቀልብሰው ወደ መልሶ ማጥቃት መሸጋገራቸውን ይፋ አድርገዋል። የፋኖ አመራሩ አስረስ ማረዳምጤ ታምር በሚመስለው የመልሶ ማጥቃት ኦፕሬሽን በተሰላ መንገድ የአገዛዙ አመራር ላይ ምርጥ ሰርጀሪ ተሰርቷል ሲል ፋኖ መልሶ ማጥቃት ላይ መሆኑን አስታውቋል። አስረስ ማረ በጎጃም ማቻከል ወረዳ ላይ ብቻ 2 ሻለቃ መሪዎች በእጅ የተያዙ ሲሆን ኮማንደር በላይነህ የተባለ የአድማ ብተና አዛዥም ከናጃቢዎቹ ተገድሏል ብለዋል። በተመሳሳይ ፈለገ ብርሃን ከተማ ላይ አገዛዙ የሚተማመንበት የቃኝ መሐንዲስ መሪ የሆነ 100 አለቃ ካሳይን ጨምሮ በርካታ ወታደራዊ አመራሮች መገደላቸውን አስታውቋል። በሰሜን ጎጃም ዞን ይልማና ዴንሳ አዴት ከተማ ዙሪያ በተመሳሳይ 2 ያገዛዙ ሻለቃ መሪዎች ሲገደሉ በአጠቃላይ ለ5 ተከታታይ ቀናት በተካሄደ ውጊያ ከ10 በላይ ያገዛዙ ሰራዊት መስመራዊ መኮንኖች ከጥቅም ውጪ ተደርገዋል ሲሉ አስረስ ማረዳምጤ አስታውቀዋል። አገዛዙ በመከላከያ ሰራዊቱ ተስፋ የቆረጠ ይመስላል ያለው አስረስ ማረዳምጤ ሆኖም ያገዛዙ ሰዎች ለአማራ ሕዝብ እልቂት ደንታቢስ ከመሆናቸው የተነሳ ጨርሰው እስኪወገዱ ድረስ ከዚህ የከፋ ነውር መፈጸማቸው አይቀርም ሲል አስታውቋል። አገዛዙ ከነፍስ ወከፍ መሳሪያ እስከ ጄትና ድሮን ዙ23 ታጥቆ ያልቻለውን ፋኖ ምስኪን አርሶ አደሮችን ከልጆቻቸው ጋር ለማዋጋት ያደረገውና የሚያደርገውን ጥረት በጥበብ እናከሽፈዋለን ሲልም ነው የፋኖ አመራሩ ጨምሮ ያስታወቀው። በጎጃም ቀጠና ደጋዳሞት፣ ማቻከል፣ ጎንጂ ቆለላ፣ ይልማና ዴንሳ እንዲሁም ሌሎች በርካታ አካባቢዎች ውጊያው መቀጠሉ ታውቋል። በይልማና ዴንሳ አዴት ዙሪያ በሚገኙ አዴት ሃና፣ አዴት ባታና ሮብ ገበያ ለተከታታይ ሰዓታት በተደረገው ውጊያ አመራሩን ጨምሮ ከ100 በላይ ያገዛዙ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲል ነው
የአካባቢው የመረጃ ምንጮች አረጋገጡት። በተመሳሳይ በጎንደር ቀጠና ደራና ጣቁሳ ወረዳ በሚገኙ የተለያዩ አካባቢዎች ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። በዚህም በደራ ሽሜ ማርያምና በጣቁሳ አሲና አካባቢ በተደረገ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት ተመዝግቧል ነው የተባለው። በተያያዘም በሰሜን ሸዋ ዞን ጣርማበር ወረዳም ጣርማበር ዋሻ አካባቢ በተደረገ ከባድ ውጊያ ፋኖ ያገዛዙ ጦር ካምፕን ከማጥቃቱ በተጨማሪ ከ50 በላይ ያገዛዙ ወታደሮች ላይ ጉዳት አድርሷል ሲሉ የፋኖ የመረጃ ምንጮች አስታውቀዋል። በሌላ በኩል የፋኖ ኃይሎች የኮማንዶ ሰልጣኞችን ባስመረቁበት ተመሳሳይ ዕለት የአማራ ክልል ያገዛዙ ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው በደቡብ ወሎ ተገኝተው የሚሊሻ አባላትን አስመርቀዋል። አመራሩ አቶ አብዱ አካባቢያችሁን ለመጠበቅ በቁርጠኝነት ለመስራት ዝግጁ ሆኖ ሲሉ ለተመራቂ የሚሊሻ አባላት መመሪያ ማስተላለፋቸውም ተሰምቷል። የፋኖ አመራሮች በበኩላቸው በተደጋጋሚ በሰጡት ማሳሰቢያና ጥሪ ሚሊሻዎች ከፋኖ ጋር የሚዋጉበት ምክንያት ስለሌላቸው ያገዛዙ መከላከያ በከባድ መሳሪያ ተዋግቶ እንዳልቻለ በመግለጽ የሚሊሻ አባላት ካገዛዙ ተልዕኮ ታቅበው ወደ መደበኛ ስራቸው እንዲመለሱ ጥሪ አቀርበዋል። በሌላ መረጃ በአፋር ክልል ሲሰለጥን የቆየው ጦር በትግራይ ጦርነት ከፈተ። በአፋር ክልል በተለያዩ ስፍራዎች ሲሰለጥንና ራሱን የትግራይ ታጣቂ ቡድን ብሎ የሚጠራው ኃይል ማምሻውን ዋጀራት ላይ ከህወሓት ታጣቂዎች ጋር ጦርነት መክፈቱን የአካባቢው ምንጮቻችን ገለጹ። በብልጽግናው አገዛዝ ትጥቅና ስንቅ ሎጂስቲክ እየቀረበለት በአፋር ክልል ሲሰለጥን የነበረው ይህ ታጣቂ ቡድን ማምሻውን 12 ሰዓት ላይ ድንበር ተሻግሮ ወደ ትግራይ ክልል መግባቱ ታውቋል። በምስራቅ ትግራይ ዋጅራት ተብሎ በሚጠራ አካባቢ የገባው ይሄ ኃይልም ከህወሓት ኃይል ጋር ውጊያ መጀመሩ ነው የተነገረው። በደንብ ሰልጥኗል የተባለውና በትጥቅና በሎጂስቲክ ተደራጅቷል የተባለው ይሄ ቡድን ግን የገጠመው ውጊያ ቀላል ሳይሆን ቀርቶ ኃይሉ መጎዳቱ ተነግሯል። ከባድ መልሶ ማጥቃት ከህወሓት ኃይል ከገጠመው ከዚህ ታጣቂ ቡድን አብዛኛው እጅ እየሰጠ መሆኑንም ምንጮች ተናግረዋል። በሌላ መረጃ የሻዕቢያ አገዛዝ ብልጽግና ፓርቲ በሀገር ውስጥ ችግሮች በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በውንጀላ ለማጥፋት እየሞከረ ነው ሲል ከሰሰ። ኤርትራ በዓለም ካርታ ላይ ከሰፈረውና በድንበር ኮሚሽን ከተረጋገጠላት መሬት ውጪ የወረረችው የኢትዮጵያ መሬት የለም ነው ያለው። የኤርትራ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ የኢትዮጵያ ብልጽግና ፓርቲ በሀገር ውስጥ ችግሮች ውስጥ በመዘፈቁ ምክንያት ከዚህ ለመሸሽ የኤርትራን ስም በውሸትና በውንጀላ ለማጥፋት እየሞከረ ነው ሲል ከሷል። ሚኒስቴሩ በአጠቃላይ ብልጽግና ፓርቲ ለተባበሩት መንግስታት ድርጅት ተመድን ጨምሮ ለተለያዩ ዓለም አቀፍ ተቋማት ኤርትራን የሚወነጅሉ ደብዳቤዎችን እየላከ መሆኑን አረጋግጫለሁ ብሏል። ይህ ስልት አዲስ አይደለም፣ ከዚህ በፊትም የምናውቀው የኢትዮጵያ አገዛዝ ስልት ነው ይላል ታዲያ የኤርትራ መንግስት መግለጫ። የኤርትራ የውጭ ጉዳይ ሚኒስቴር ይህንን መሰል ስልት አዲስ ክስተት አለመሆኑን አስታውሷል። ቀደም ሲል በኢትዮጵያና ኤርትራ ጦርነት ወቅት የነበሩ የኢትዮጵያ ጦር አዛዦችም ተመሳሳይ ስልትን መጠቀማቸውን በመግለጽ ይህ የውስጥ ችግርን ለመሸፈን ሲሞከር የሚታይ የተለመደ አካሄድ ነው በማለት የአብይ አህመድን አካሄድ አጣጥለዋል። የሉዓላዊነት ጥያቄና ዝምታችንን ከግምት ውስጥ ማስገባት ነበረበት የሚለው የኤርትራ መንግስት መግለጫ አሁን ላይ የብልጽግና መንግስት ግን እየተሳሳተ ነው ብሏል። ኤርትራ በመግለጫው ላይ ባለፉት 2 ዓመታት ብልጽግና ፓርቲ በፈቃደኝነትም ሆነ በግዴታ የባህር በር ስለማግኘት ሲናገር መቆየቱን እናውቃለን፣ እነዚህ ንግግሮችም የኤርትራ ሉዓላዊነት የሚዳፈሩ ናቸው በማለት ማስጠንቀቂያ ሰጣለች። በሌላ መረጃ 3 የ12ኛ ክፍል ተማሪዎች በጾታዊ ትንኮሳ ምክንያት ከብሔራዊ ፈተና ተባረሩ። የሁለተኛ ደረጃ መልቀቂያ ብሔራዊ ፈተና ለመውሰድ በመቱ ዩኒቨርሲቲ ከነበሩ ተማሪዎች መካከል በሴት ተማሪዎች ላይ ጾታዊ ጥቃት ፈጽመዋል የተባሉ 3 ወንድ ተማሪዎች ከፈተና ተባረሩ። ሰኞ ዕለት በጀመረው የ12ኛ ክፍል ብሔራዊ ፈተና ለመውሰድ ከተለያዩ አካባቢዎች በመምጣት በመቱ ዩኒቨርሲቲ ከተሰባሰቡት ተማሪዎች ላይ ጾታዊ ጥቃት የፈጸሙት ተማሪዎች ጉዳያቸው በኮሚቴ ታይቶ ነው ከፈተናው የተሰናበቱት። ስለ ጉዳዩ ለቢቢሲ መረጃ የሰጡት የመቱ ዩኒቨርሲቲ
ፕሬዝዳንት አለሙ ደሲሳ መጀመሪያ ላይ ሴቶቹ ተፈታኞች ከወንዶቹ ጋር ይጫወቱ ነበር ብለዋል። በሂደት ግን ወንዶቹ ሴቶችን አስገድደው ሳሟቸው፣ መነካት የሌለባቸውን ያካላቸውን ክፍል መንካት ጀመሩ ብለዋል። ከዚህ በኋላ አንደኛው የሴቶቹን ሞራል በነካ መልኩ ልብሳቸውን በመግለብ ገላቸው እንዲታይ በማድረግ ትንኮሳ ፈጸመ ሲሉ አክለዋል። የዩኒቨርሲቲው ፕሬዝዳንት የተማሪዎቹ ድርጊት ወንጀል መሆኑን ገልጸው ሴት ተማሪዎቹ የደረሰባቸው ትንኮሳ እንዳሳሰባቸውና ግቢውን ለቀን እንሄዳለን ማለታቸውን ተናግረዋል። ሆኖም ፈተናውን እንዲወስዱ እንዳግባቧቸው አስረድተዋል። ወንጀሉን ከፈጸሙት 3 ወንድ ተማሪዎች መካከል 2ቱ ከምዕራብ ወለጋ፣ አንዱ ደግሞ ከኢሉ አባቦራ የሁለተኛ ደረጃ ትምህርት መልቀቂያ ፈተና ለመፈተን ወደ መቱ ዩኒቨርሲቲ የመጡ መሆናቸውንም ዩኒቨርሲቲው አስታውቋል። ዩኒቨርሲቲው ተማሪዎቹ ትንኮሳ መፈጸማቸው መረጃ እንደደረሰው በዩኒቨርሲቲው ቅጥር ግቢ ውስጥ የጸጥታ ጥበቃ የሚያደርጉ የፌዴራል ፖሊስ አባላት በቁጥጥር ስር አውለዋቸዋል። በማስከተልም ተማሪዎች ፈተናውን እንዲያስፈጽም በተቋቋመው ከፍተኛ ኮሚቴ ፊት መቅረባቸውን ዶክተር አለሙ ተናግረዋል። ፕሬዝዳንቱ እንዳሉት መሰል ድርጊቶች የሴቶችን ስነ ምግባር የሚጎዱና በዩኒቨርሲቲው ግቢ ውስጥ የተከለከሉ ናቸው። ኮሚቴው ወንጀሉን በፈጸሙ ተማሪዎች ላይ የሚወሰደውን እርምጃ አስመልክቶ ቅዳሜ ሰኔ 21 ቀን 2017 ዓ.ም ውይይት ማድረጉን የዩኒቨርሲቲው ፕሬዝዳንት ለቢቢሲ አፋን ኦሮሞ ተናግረዋል። 3ቱን ተማሪዎች ወደ ፍርድ ቤት የማቅረቡ ሐሳብ በሰፊው መነጋገሪያ ሆኗል ብለዋል። ነገር ግን በአሁኑ ጊዜ ተጎጂዎችን ወደ ፍርድ ቤት ማቅረቡ ተማሪዎች በመሆናቸው በፍርድ ቤቱ ጣውረድ አእምሯዊ ችግርን ይፈጥርባቸዋል። በመሆኑም እነዚህ ታዳጊዎች በአገር አቀፍ የፈተና ስነ ምግባር መመሪያ መሰረት ከፈተና ታግደዋል ብለዋል። በዚህም መሰረት የትምህርት ቢሮ ተወካይ ተማሪዎችን በመውሰድ ወደ ቤተሰቦቻቸው የመመለስ ኃላፊነት ተሰጥቶታል ብለዋል። እርምጃው ከተወሰደ በኋላ በግቢው ውስጥ ያለው ሁኔታን ሲያስረዱም በምሽት በግቢው ውስጥ ተሰብስበው የሚታዩ ወንዶችና በምሽት ወደ ሴቶች ማደሪያ ለመሄድ የሚደረጉ ሙከራዎች ሙሉ በሙሉ ቆመዋል ብለዋል። ወደፊት ከፈተና የተባረሩት 3 ተማሪዎች ምን ይሆናሉ ተብሎ ለቀረበላቸው ጥያቄ ትምህርት ሚኒስቴር ይወስናል፣ ነገር ግን እነዚህ ልጆች እንዳልተፈተኑና ምክንያቱ ይገለጻል። ወደፊት ባህሪያቸውን ካረሙ በሚቀጥለው ዓመት ፈተናውን እንደሚወስዱ ተስፋ አድርጋለሁ ብለዋል። ተማሪዎች ወደ መቱ ዩኒቨርሲቲ የመጡት የ12 ዓመት ልፋታቸውን ለማየት መሆኑን ያስታወሱት ፕሬዝዳንቱ ስለሆነም ወደ ዩኒቨርሲቲው ሲመጡ ስነ ምግባራቸውን በመጠበቅ አእምሯቸውን ከተለያዩ ሐሳቦች በማላቀቅ በፈተና ላይ ብቻ በማተኮር ጥሩ ውጤት እንዲያስመዘግቡ ማድረግ አለባቸው ሲሉ መክረዋል። የ12ኛ ክፍል አንደኛ ዙር ሀገር አቀፍ ፈተና ሰኞ ሰኔ 23 2017 ዓ.ም መጀመሩን የትምህርት ሚኒስቴር አስታውቋል። የተወደዳችሁ አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ኢትዮስ ሚዲያ ከቆይታ በኋላ በሌሎች መረጃዎች ይጠብቃችኋል። እስከዛው ሰላም።